ሄኖክ ኪያን አናግሮ ሲመለስ ወይንም እሷን እከተላለሁ ሲል መኪና ገጨው። እሷ ከወደቀችበት ስትነቃ ሄኖክም ከመኪናው ስር ተዘርሮ ነበር። ራኬብ ሰኒ በጠየቀቻት ጥያቄ ብቻዋን ሆና የበፊት ባሏን ሟች ባሏን እያቅፋ እያለቀሰች ነበረ ፎቶውን ይዛ። ጽናትም ባሏን ሰርፕራይዝ አድርጓታል። ምግብ ሰርቶ ምናምን እየጠበቃት ነበር፣ ወይም ደግሞ ምግብ እየሰራ ስታየው በጣም ነበር ደስ ያላት። ምክንያቱም ሶሲን አግኝቷት ስለነበረ ዛሬ እሷን አግኝታ ስለነበር በጠዋቱ ቀናችን ተበላሸ ብዬ ነበር ብላለችው። እሱም ደግሞ ምንም ነገር ጥያቄ አልጠየቃትም፣ እቅፍ ብቻ ነበር ያደረጋት ማለት ነው። ምክንያቱም እሷንና እሱን ለማጣላት ብዙ ነገር ልታደርግ እንደምትችል ከዚህ በፊትም ብዙ ነገር አድርጋ እንደነበር ስለሚያውቅ በጭራሽ የሶሲን ነገር መስማት አልፈለገም። አዎ ጽናት የምታወራው ልጅ አለ፣ ግን ደግሞ አስገድዷት በግድ እንድታወራ እያደረጋት እንጂ እሷ ፈልጋ በኪራ ላይ መማገጥ ወይም በኪራ ላይ መሄድ ፈልጋ አይደለም። ስለዚህ ሊረዳት ይገባል። ኪያ አሁን ላይ የምትጸጸትበትን ነገር ተፈጥሯል። እንግዲህ ሄኖክ መኪና ገጭቶታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ተለቆልናል ማለት ነው። እጅግ በጣም ከባድ ነገር ተፈጥሯል። ያም እንግዲህ ከባዱ ነገር እንዳያችሁት ናሆምና ምህሩ ላይ ራሱ የተፈጠረውን ነገር ከሱን ጀምር። አሁን ላይ ምህሩ ራሷን ከእሌኒ ጋር ማወዳደር ጀምራለች። ውድ የሆነውን እኔ ልሰጥህ የማልችለውን ነገር እሌኒ ሰጥሃለች፣ ልጅ ከሷ አለክ ምናምን። እኔ በጭራሽ የምትፈልገውን አንተ የምትሳሳለትን የምትፈልገውን ውድ ነገር ልጅ መስጠት አልችልም። እሌኒ ከኔ በላይ ቆንጆ ናት፣ ከኔ በላይ ጤነኛ ናት፣ እኔ የልብ መምተኛ ነኝ፣ መቼ እንደምሞት አላውቅም እያለች ራሷን ከሌሎቹ ዝቅ እያደረገች ነው እያየች ያለችው። ልብ ህመምተኛ ናት ማለት ነገ ትሞታለች ማለት አይደለም። ህይወት ይቀጥላል። መድኃኒቷን በስነ ስርዓት ከተጠቀመች፣ በስነ ስርዓት ከታከመች ምንም ህይወቷ ይቀጥላል እና እንደዚህ ተስፋ መቁረጥ የለባትም። ናሆማም ደግሞ ከቅዱሴ ጋር እያወራ ነበረ። ቅዱሴንም ህይወቴ ከአንዱ ወጣው ስል ወደ አንዱ ይገባል፣ ህይወት ፈተና ሆናብኛለች እያለው ነበር። እሱንም ቢሆን ደግሞ ግን ልጁን በዲኤንኤ ምርመራ የራሱ መሆንና ለመሆኗን ማረጋገጥ ነው የሚፈልገው ማለት ነው። ናሆማ ሀሳቡ በጣም ትክክል ነው። ቅዱሴም ደግሞ ትክክል ነው ያሰብከው ሀሳብ፣ በዚህ አድርገህ የምትወዳት የምታፈቅራት ሚስትህን ተንከባከባት በቃ እሌኒ ከዚህ በኋላ ለልጅቷን ብቻ እውነቱን ያንተ መሆኑ እስከምታረጋግጥ ድረስ ሚስትህን ተንከባከብ። ምህሩ ምንም ነገር እንዲሰማት ማድረግ የለብህም። ለሚስትህ ጀግና ባል ነው መሆን ያለብህ ብሎ መክሮታል። ልጅቱም ደግሞ የሱ ብትሆንም ይረዳታል፣ ያሳድጋታል፣ የሚያስፈልጋት ነገር ያደርግላታል እንጂ ከእሌኒ ጋራ ግን ተጋብቶ መኖር አይችልም ማለት ነው። ምክንያቱም ናሆማ የተፈጠረው ለምህሩ ብቻ ነው፣ ምህሩ የተፈጠረችው ለናሆም ብቻ ነው በዚች ዓለም ላይ እስካሉ ድረስ ገባችሁ። እና ምህሩ መረጋጋት አለባት። እሷ ከማንም በላይ እንደሆነች በቃ ሌላ ምህሩ እንደማትፈጠርና ምህሩ አንድ ራሷ ውድ እንደሆነች ራሷ ማየት አለባት እንጂ ከሌሎች ጋራ ማወዳደር የለባትም። ፈጣሪ ሁሉ ነገር የሚያደርገው ለምክንያት ነው። እና እዛ ጋም ደግሞ እንግዲህ ጽናትንም ሰርፕራይዝ አድርጓታል። ምግብ ሰርቶ ምናምን ደስ የሚል ነገር ነው ዛሬ ጽናትና ኪራ ያሳለፉት ነገር ይለያል። እንደዚህ ሁልጊዜም ሰርፕራይዝ ተደራረጉ፣ ምግብ እየሰራችሁ ተገባበዙ ምናምን ደስ ይላል በጣም አሁን ላይ ያሉበት ሁኔታ። ግን ደግሞ አዲስ በጣም ከባድ የተፈጠረው ነገር ሄኖክ መኪና አደጋ ደርሶበታል። እጅግ በጣም ተከፍታለች ኪያ ማለት ነው። ምክንያቱም በእኔ ምክንያት ነው፣ እኔ ባዳምጠው እኔ የሚለኝን ነገር ብሰማው ኑሮ ይሄ ነገር አይፈጠርም ነገር እያለች ነበረ። ያው እንግዲህ አልቋል። በቀጣይ ክፍል ላይ እሷ የምትናገረውን ነገር ያለችውን ነገር በደንብ ትሰሙታላችሁ። እና በጣም ነው የተጸጸተችው። እኔ ባናግረው፣ እኔው መልስ ብሰጠው፣ እኔ ቁሜ ባወራው ይሄ ነገር ባይፈጠር ነበር፣ በእኔ ምክንያት ነው እያለች በጣም ተጸጽታለች። እንግዲህ ሄኖኬ አይሞትም ወይም ምንም ነገር አይሆንም ብዬ ተስፋ አደርጋለሁ። የእውነት ነው የምላችሁ፣ በጣም ነው የፈራሁት። ምክንያቱም የመኪናው ግጭት በጣም ከባድ ስለሆነ ህይወቱ አደጋ ላይ ነው ያለው። ምንድን ነው የሚፈጠረው? ሄኖክ ይሞታል ወይስ አይሞትም? ከባድ ነው በጣም።